ፍቅር ከስንት ልመና በኋላ ወደ ስራ ቦታ ተመልሳለች ማለት ነው። ስራ ቦታ ላይ የሰራች እያለም ወሽመጤ ትመጣለች ማለት ነው። ወሽመጤ እንደመጣች ኩች 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 እያረጋት ወንበሩን ላጥ አርግታ ትቀመጣለች። ምን እየሰራሽ ነው? ጓደኛዬ ቤትን እንደምትሰርቂ እርግጠኛ ነኝ። ሂጂ ሻይ አምጪልኝ ከታች ትላታለች። ፍቅርም እሺ ስልክ ልደውል ትላለች። ኖ ኖ ኖ ስልክ አይደለም ሄደሽ አንቺ እንደምታመጪ ነው የምፈልገው ስትል ፍቅርም ሻይ ልታመጣ ትሄዳለች። በዛ መሀል ላይ የሆነ ነገር ወሽመጤ ታስብና ብር ከሷ ቦርሳ አውጥታ ወደ ፍቅር ቦርሳ ውስጥ ስታስገባ አንድ ፎቶ አይታ ወሽመጤ እንግዲህ ሽንቷን በሱሪዋ ውስጥ ትጨርሳለች ማለት ነው። ፈጥና ወደ መቀመጫዋ ትመለሳለች። ጌታ ሆይ ምን እየተፈጠረ ነው? ምን እየተካሄደ ነው? እያለች ነበር። በጣም ደንግጣለች። የምታረገውን ነገር ጠፍቷታል። በጣም እየተንቀጠቀጠች ነበር። ምክንያቱም ዳግም የሚፈልጋት ሴት ፍቅር ናት ማለት ነው። ያ እውነታው እስከ መጨረሻ መጋለጡ አይቀርምና ጓደኛዋን መጣች፣ ፍቅርን መጣች እና ጓደኛዬ ምን ሆነሽ ነው? ምንድን ነው የሆንሽው? ንገሪኝ እንጂ የሆነ ነገር ሆነሻል፣ ታስታውቂያለሽ፣ ቤትሽ እኮ እኔ እኮ አውቃለሁ፣ ጓደኛሽ እኮ ነው አውቃለሁ ምናምን ትላታለች። ይኸውልሽ ችግር ተፈጥሯል። እንዴ ምንድን ነው ችግር የተፈጠረው? ያንቺ ችግር ድሮስ መቼ ያልቃል? መቼ ነው ያንቺ ችግር የሚያልቀው? ፍቅር ነይ በቃ የሻዩን ገንዘብ ሰጪ ትላታለች። ከዛ በኋላ እንዴ ወሽመጤ እንዴ ቦርሳዬስ ብዙ ብር ይዤ መጥቼ ነበር። አረ ቦርሳዬስ ብር የለም፣ የሻይም ከፍለው የለም፣ ብሩ የት ሄደ የት ሄደ ምናምን ትልና ንዝንዝ ታነሳለች። ፍቅር ደግሞ እኔ አላቅም ቦርሳሽን እኔ ለምን ይዤ ምናምን ይላል። እኔ ቦርሳሽን መፈተሽ ፈልጋለሁ ብላ የፍቅርን ቦርሳ ላጠርግታ ይኸው ብር ማን ነው የወሰደው? አንቺ ባትወስጂ ትላታለች። ፍቅር ድንግጥ ትላለች። እውነቴን ነው የምልሽ እናቴ ትሙት እኔ ያልወሰድኩብሽም ብላ ትምላለች። በጥፊ ወሽመጤ ፍቅርን ታጮላታለች ማለት ነው። በጣም ደንግጣለች። ይኸውልሽ ጓደኛዬ እኔ ከመጀመሪያውን ብዬሽ ነበር እች ሌባ ናት ስልሽ አታምኝም፣ አባረሪያ ስትል ፍቅር እንግዲህ በድንጋጤ ልቦና እያለቀሰች ሻንጣዋን ይዛ ከስራ ቦታ ትወጣለች ማለት ነው። ጓደኛዋና ወሽመጤ እየተፋለሙ ነው። ይኸውልሽ አይቻለሁ፣ በአይኔ በብረቴ አይቻለሁ፣ ብሩን ከቦርሳ አውጥተሽ ወደ ፍቅር ቦርሳ ስታረጊ አይቻለሁ ትላታለች ማለት ነው። ወይኔ አይተሻል? እንዲያ አውልሽ እዚህ ጋር ችግር ተፈጥረዋል። ምንድን ነው የተፈጠረው? የአንቺ ችግር ድሮስ መቼ ያልቆ ያውቃል? ይኸውልሽ ዳግም የሚፈልጋት ሴት ፍቅር ናት ትላለች። ጓደኛዋም ድንግጥ ትላለች። ምን ማለት ነው? በቃ ይኸውልሽ አሁን ፍቅርን እንዴትም አርግተን ወደ ስራን ቦታ እንመልሳታለን። ከዛ በኋላ ከዳግም አንቺ የድሮ የፍቅረኛ እንደሆንሽ እንትን እንላለን እያሉ በሌላ መንገድ እንግዲህ የፍቅር አፍቃሪዎች ወደ ፍቅር ቤት እየሄዱ ነበር። ምክንያቱም የፍቅርን እናት ይቅርታ ለመጠየቅ ሁለቱም ጓደኛሞች ተያይዘው እየሄዱ ነው። በሌላ መንገድ ደግሞ ፍቅር የሆነ መናፈሻ ላይ ሆነ በጣም እያለቀሰች እና ፈጣሪን እያማረረች ነበር ማለት ነው። ዳግምም እንግዲህ ፍቅር ምን ሆነሽ ነው የምታለቅሽ? ምናምን አንተ ቆይ አንተ እግሬን የምትከተለው ምን አገባ? ቆይ ባለቅስ ባላለቅስ አንተ ምን ቤት ነህ? ቆይ በቃ እኔ በእናንተ እንትን እኔ መኖር አቃተኝ ምናምን ትላለች። እንዴ የምታለቅሽው በእኔ ምክንያት ነው እንዴ? ፍቅር ይላታል። በእናት ዳግም ተወኝ አትከተለኝ ትልና በቃ እኔ ተነስቼ መሄድ አለብኝ ብላ ወደ ቤቷ ትሄዳለች። ዳግምና ወሽመጤ ደግሞ መንገድ ላይ ይገናኙና ዳግም ትላንትና እኮ ለእራት ግብዣ ተቀጣጥረናል፣ በቃ እኔ ከፍቶኛል መሄድ አልፈልግም ብሎ ወደ ፍቅር ቤት ይጓዛል። ምክንያቱም ፍቅር ያለቀሰችው በሱ ምክንያት እንደሆነ እየተሰማ ነበር። ዳግም በጣም ተናዶ በኃይለኛ እየተራመደ ነበር። ወሽመጤም ዳግምን እየተከተለችው ነበር። ሁለቱም ጓደኛሞች ደግሞ ወደ ፍቅር ቤት መጥቶ የፍቅር እናትን ይቅርታ ለመጠየቅ ነበረ። ፍቅር ደግሞ ከቤት እየወጠች ከዳግም ጋር ይገናኛሉ። ወሽመጤ ተደብቃ እያየች ነበር። በሌላ መንገድ ደግሞ ሁለቱም ጓደኛሞች በጣም ተቃርበዋሉ። በሶስት መንታ መንገድ ላይ ሶስቱም ሰዎች ተፋጠዋሉ ማለት ነው። ዳግም እንግዲህ ፍቅር እባክሽን ንገሪኝ፣ በእኔ ምክንያት ከሆነ ሁሉንም ነገር አስተካክለዋለሁ፣ እኔ ነኝ እንዲያጠፋሁት፣ ለምንድን ነው ያለቀሽው? በእኔ ምክንያት ነው ምናምን እያለት ነበር። ይኸውልህ ዳግም እባክህ አትከተለኝ፣ እኔ በአንተ ምክንያት አይደለም ብያለሁ። ቆይ ከኔ አንተ ምንድን ነው የምትፈልገው? ይላታል።
ትለዋለች ማለት ነው። ይኸውልሽ ፍቅር በጣም የሆነ ጭር ያለበት ስፍራ ልውሰድሽና ራስሽን ታዳምጫለሽ፣ ስፍራውንም ደግሞ በጣም ትወጂዋለሽ ይላታል። አረ እንደዛ ነው ነገሩ ትልና አልፈልግም ትለዋለች። ከዛም እሱን ጥላ ልትሄድ ስትል በእጁ ሳብ ሲያረግ በጣም ይቀራረባሉ ማለት ነው። ግን በድንገት ነው። በዚህ በኩል አፍቃሪዎቹ እያበዱ ነው። በሌላ በኩል ደግሞ ለወሽመጤ ተመቻት ማለት ነው። ይኸው 16 ጊዜ እየመጣና የሄደ ሁሉ የሚያፈቅራት ሴት ይኸው ከየትኛውም ከመንገደኞች ጋር እየተሳሳመች ነው ምናምን ይላሉ። ከዛ እንግዲህ ሶስቱም ወንዶቹ በቃ ሊደባደቡ ነበረ። ነገሮቹ ተረጋጉ። እነሱም ደግሞ ሄዱ ማለት ነው። በሌላ በኩል እንግዲህ ሱቅ ያላት ጓደኛቸው እንግዲህ መተፍ ፍቅርን ልታገኛት ብላ መታ ቀድማ ፍቅር ሰላም እንዴት ነሽ? ይሁልሽ ለመጨረሻ ጊዜ አንድ እድል፣ ሶስተኛ እድል ስጭኝ እባክሽ ብላ ትለምናታለች። እባክሽን በቃ ስራ ቦታ ላይ ሰው ወዶሻል እባክሽን ብላ ትለምናለች። በሌላ በኩል ደግሞ ወሽመጤና ዳግም ሲመጡ ፍቅርና ጓደኛዋን ታነቅም ብላ አርግተው ወደኋላ ይመለሳሉ ማለት ነው። እሺ ተባብሎ ፍቅር ወደ ትምህርት ቤት፣ ሰብላ ደግሞ ወደ ስራ ቦታ ይመለሳሉ። ከዛ ደግሞ ፍቅር ወደ ስራ ቦታ ለመመለስ እሺ ተባብላለች። ከዛ በኋላ እንግዲህ ወሽመጤና ጓደኛዋ ይገናኛሉ። ይኸውልሽ የምትፈልጊውን ነገር ካሳካሽ በኋላ ከዚች ምስኪን ልጅ ራስ ትወርጃለሽ። እሺ በጣም ምስኪን ናት። ቆያጭች ሴትዮ በጣም እውነቴን ነው፣ በጣም የዋ ምስኪን ልጅ ናት፣ ተያት እያለቻት ነበር። ይኸውልሽ ጓደኛዬ ከሷ እኔ የምፈልገውን ነገር ካገኘው